ፍጹም ነው እምነቴ የከፍተኛ 15 እውነተኛ ታሪኮች ቀይ ሽብር በአዲስ አበባ በነሲቡ ስብሃት የመጨረሻ ክፍል። ውድ የኢትዮ ትዝታ ቤተሰቦች ዛሬ ፍጹም ነው እምነቴ ከሚለው መጽሐፍ መርጠን ያቀረብንላችሁን ታሪክ የምናጠናቅቅበት ዕለት ነው። ለመሆኑ በዚያ በጭንቅ ጊዜ በአስጨናቂ ዘመን ወጣቶችን እያሰረ ከፍተኛ ጥቃት ያደርስባቸው የነበረው ከፈለኝ ዓለሙ መጨረሻው ምን ሆነ? የከፈለኝን መጨረሻ ለዛሬ ይዘንላችሁ ቀርበናል። አብራችሁን ቆዩ። ጡፋ በአሜሪካ እንደቀረው ኢሃፓዬ ብዬ የልጅነት ቤቴ የልጅነት ፍቅሬን ይዤ ገባው። 4 ዓመት እጅግ ጥሩ ትምህርት ቀስሜ ወጣው። በኢትዮጵያ ሀገራችን በ1960ዎቹ መጨረሻና በ1970ዎቹ መጀመሪያ በቤት ለቤት አሰሳ፣ በነፃ እርምጃ፣ በቀይ ሽብርና በመሳሰሉት የተሰዉ ወገኖቼ አስታዋሽ ያገኙ ዘንድ አንድ ምኞቴ ነበርና ዳግም ገብቼ በቆየሁበት ኢሃፓ 4 ዓመት የያዝኩትን ልምድ መሸጋገሪያ አድርጌ ያ ትውልድን በመዘከር በማስታወስ የማውቃቸውን በማስተባበርና በማማከር ያ ትውልድ ተቋምን አቋቁመን በመንቀሳቀስ ላይ እንገኛለን። አሉላ በፓልቶክ የዘመናችን የሳይበር ስልጣኔ ከ1990ዎቹ አጋማሽ ወዲህ ፈጣን እድገትን እያሳየ የመጣበት ዘመን ነው። ሰኮንድ ባልሞላ ጊዜ በመላው ዓለም ወቅታዊ መረጃን ማግኘት፣ መላክ የዓለምን ርቀት አቀራርቦታል። ከዚሁ የስልጣኔ ምንጭ አንዱ ፓልቶክ ነው። ፓልቶክ በቤቶ ወይም በማንኛውም ኢንተርኔት አገልግሎት ባለበት ስፍራ ተቀምጠው በግል ኮምፒውተሮ በተዘጋጀው የፓልቶክ መወያያ ክፍል በመግባት ከሌሎች እንደደረሶ ከያሉበት ዓላማት ከገቡ ጋር በመገናኘት በድምፅና መለስተኛ የጽሑፍ ልውውጥ በመጠቀም የሚወያዩበት የኮምፒውተር ስልጣኔ ያበረከተልን ገጸ በረከት ነው። በፓልቶክ ውይይት ለመጀመሪያ ጊዜ አሜሪካ ከመጣው በተዋወቅኩት ወንድሜ ሽፈራው ወይም ሺያብ ጠቋሚነት የአሲምባ ፓልቶክ መወያያ ክፍልን በአድሚንነት ቤቱን በመምራት ኃላፊነት ተቀላቀልኩ። የፓልቶኩ ስሜም አሉላ ሆነ። ከአቶ ሰውየው አስቻለው በየዳ ምንሽር ሺያብ ጋር የመወያያ ክፍሉን በማንቀሳቀስ ተቀላቀልኩ። ፓልቶክ ቀስ እያለ ሱስ ይሆናል፣ ተናጋሪ ያደርጋል። ድንገት ሳይገቡ ከዘገየ እንኳን የሆነ ነገር ያመለጠ ይመስል ሰውነት ይቆጣል። በተለይ ለባለ ትዳሮች ከልጆች ከቤት መራቅን ያስከትላል። የሚስት የሳምንት መጨረሻ ወይም ዊኬንድ ፍቅረኛዋን ፓልቶክ ይቀማትና መነጫነጭ ቢጀመርም ማን ሊያስቀር። በሳምንት መጨረሻ ቅዳሜና እሁድ ከሰዓት በኋላ የሚከፈተው አሲምባ መወያያ ክፍል ይናፍቀኝ ጀመር። ዝግጅቱን በግጥም ማጀብ፣ በሙዚቃ ማስዋብ ዋና ስራዬ ያደረግኩት። የፓልቶክ ክፍሉን አስተማሪነት ለማሳየት ከስነ ጽሑፍ አንጻር የገጣሚና ሀያሲ ደበበ ሰይፉን ስራዎች 7ኛ ዓመት የሙት መዘክሩን ምክንያት በማድረግ ለመጀመሪያ ጊዜ አቀረብኩ። የደበበ ሰይፉን ብርቅዬ የሥነ ጽሑፍ ሥራዎች አስተዋወቅኩለት። ብዙዎች ወደዱት። የበርታ ምስጋናው በስልክና በኢሜል ቀረበልኝ። ከመደበኛው ሥራዬ ቀጥሎ የፓልቶክ የሳምንት ዝግጅት ያስጨንቀኛል፣ ያሳስበኛል። ታዲያ ጭቅጭቁ ጉንጭ ማልፋቱ እንዳለ በአሲምባ መወያያ ክፍል እጅግ በርካታ ቁም ነገሮች በታሪክ ማህደርነት ተቀምጠዋል። እንደ ስሙ ወገንተኝነቱን ለኢሃፓ በማድረግ
በተለያዩ ርዕሰ ጉዳዮችና በወቅታዊ የሀገሪቷ ሁኔታ እንግዶችን በመጋበዝ ማወያየት፣ ከተለያዩ የፖለቲካ ድርጅቶች አመራር አካላትን በመጋበዝ ከማወያየት በተጨማሪ የካቲት 66 ሜይዴንና ነሐሴ መጨረሻ ኢህአፓ ይፋ የሆነበትን ልደቱን ለማክበር ልዩ ዝግጅት እየተካሄደ በትግሉ የተሰዉ ሰማዕታትን መዘከር የተለመደ ነው። ቱፋና ፓልቶክ። በአሲምባ ፓልቶክ መወያያ ክፍል ቢያንስ በዓመት 2 ጊዜ የሰማዕታት ቀን ይከበራል። ሜይዴይ የማይቀር ሲሆን የኢህአፓን ምስረታ በዓል ምክንያት በማድረግም ተደራቢ ሰማዕታት ይዘከራሉ። በዚህ ዝግጅት ላይ ከፓልቶክ ክፍሉ በድሮ የኢህአፓ መዝሙሮችና ግጥሞች እየታጀበ የሚቀርብ ዝግጅት ይኖራል። በተጨማሪም በፓልቶኩ መወያያ ክፍል በነበሩበት አካባቢ በሜዳ አሲምባም ሆነ በከተማ ስለሚያውቁት የኢህአፓና የኢሃወሊ ታጋዮች ጀግንነት፣ አሟሟት በአጠቃላይ ትዝ የሚላቸውን እያስታወሱና እያወጉ ሰማዕታት ወንድምና እህቶቻችንን መዘከር የተለመደ ነው። በዚህ ዝግጅት ሁሌ ተዘጋጅቼና አስቤበት ነው መመጣው። ከሸረሪት ድር በቀጠነች የተንጠለጠለችዋን ሕይወቴን እግዚአብሔር በተአምር አትርፎልኝ ዛሬ አጠገቤ የሌሉትን ብርቅዬ ወንድምና እህቶቼን የዘነጋ ሁለት ነው እውነት የሞትኩት። ይህ ነው እምነቴ። ስለሆነም ባደግኩበትና በታገልኩበት አካባቢ በኢህአፓ ጥላ ስር የነበረውን ተጋድሎ እተርካለሁ። ሞት አይፈሬ ጀግና ትውልድ ራሷን ለሕዝብና ለሀገር መስዋዕት በማድረግ በደማቸው መፈክር የጻፉ አጥንታቸው የዓላማቸው ሰንደቅ የሆኑ ወጣቶችን አስታውሳለሁ፣ እዘክራለሁ። የከፍተኛ 15 ሰማዕታትን የማውቃቸውን ከነገድላቸው እተርካለሁ። ሌሎቹም ቢያንስ ስማቸውን እጠራለሁ። በዚህ ትረካ ገዳዮቹም ይወሳሉ። የገዳዮች አገዳደል፣ ጨካኝነት፣ በሰው ልጅ ስቃይ ደስታን መግዛት፣ በሙታን ልብስ መዘነጥ፣ የገደሉበትን ጥይት ማስከፈል፣ ርካሽ ታሪካቸው ይተረካል፣ ይወራል። እነማን ናቸው? ይወሳል። ማንነታቸውን ደብቀው በተለያየ ዓለማት ቁርበት አንጥፉልን ባዮች አውሬዎች፣ ጅቦች ምን እንደሰሩ የት እንዳሉና እንደሚኖሩ ይጠየቃል። በከፍተኛ 15 ስማቸው ከሚነሳ ነፍሰ በላ ገዳዮች መካከል ከፈለኝ ዓለሙ ሁሌም አነሳዋለሁ። ያደረገውን ድርጊት ከዘረዘርኩ በኋላና በተለይ አድማ ብሎ የገደላቸውን ታሪክ አውሳለሁ። ይህ አረመኔ ስሙን ቀይሮ ቱፋ ብሎ ከኬንያ ካናዳ እንደገባ በመደጋገም እየተናገርኩ ባላችሁበት አካባቢ የዚህ አይነት ስም ከሰማችሁ ትነግሩኝ ዘንድ እያልኩ ሁሌም ማጸናለሁ። ይህ ልፍለፋዬ የትም አልወደቀም። ልፍለፋዬ ልፍለፋቸው፣ ጭንቀቴ ጭንቀታቸው፣ በደሌ በደላቸው የሆነ ወዳጆች ልብ ውስጥ ክፍል ተሰጥቶት ተቀምጧል። በትንሹ ለ5 ዓመት የቱፋ ያለ ቱፋን ያያችሁ እያልኩ ድርጊቱና ስሙ ይቆነጥጣቸው ዘንድ ድምፄን አሰምቻለሁ። የጊዜው ፍላጎት የሙቀት መጠን ሲደርስ ስልኩ አቃጨለ። ደውል ተደወለ። ቱፋ ተገኘ። ጉዞ ወደ ዴንቨር። ግንቦት መጨረሻ 2011 ዓ.ም ስልክ ይደወልልኛል። ስልክ ቁጥሩን አላውቀውም። ሃሎ አልኩኝ። ጤና ይስጥልኝ አቶ ነሲቡ ነኝ። ማን ልበል? ሳሙኤል እባላለሁ። ከኮሎራዶ ዴንቨር ነው የምደውለው። ደህና ነኝ ጤና ይስጥልኝ ብዬ መለስኩ። ስልክህን ሰዎች ሰጥተውኝ ነው። የከፍተኛ 15ቱ ከፈለኝ እዚህ ስለተገኘ ልነግርህ ነው ሲለኝ የሆነ ነገር ወረረኝ። ሰውነት የተቆጣ ላብላብም አለኝ። ከፈለኝ ዓለሙ ተገኘ ብዬ ጮኩ። አዎ የክፍሉ ወንድም ነኝ አለኝ የደወለልኝ ሰው። ክፍሉን ከፍተኛ 15 ታውቀዋለሁ፣ አስታውሰዋለሁ። ዴንቨር ኮሎራዶ እንደሚኖር የነገረኝ አውሮፓ የሚኖረው ዘመዱ ዶክተር አሰፋ ነጋሽ በተደጋጋሚ ብለምነው ስልኩን ሰጣለሁ እያለ ፈቃደኛ ባለመሆኑ ሰልችቶኝ ከተውኩት ወደ 2 ዓመት ገደማ ይሆናል።
ሳሙኤል የክፍሉን ስም ሲጠራልኝ እሱ እንደሆነ ስለገባኝ ሳልጠራጠር በል ክፍሉን አገናኘኝ ነው ያልኩት። የክፍሉን ስልክ በስልክ ውስጥ ሰጠኝና እሱን ዘግቼ ለክፍሉ ደወልኩ። ወደ ሰላምታ ከመለዋወጣችን በፊት በቅድሚያ ስለከፈለኝ እንዲያወጋኝ ጠየቅኩት። እንዴት እንዳገኘው ሜይ 6 2011 ዓ.ም ምሽት አካባቢ በዴንቨር ኮሎራዶ ኮዚ ካፌ በአውሮራ ኮሎራዶ የሚገኝ የኢትዮጵያውያን ሬስቶራንት ውስጥ ሲጠጣ የነበረን አንድ ሰው እስቲና ከፈለኝ ዓለሙ መሆኑን አጣራ ተብሎ ከወንድሙ ስልክ ይደወልለታል። የዴንቨር ኮሎራዶ ነዋሪው አቶ ክፍሉ ከተማ በፍጥነት ወደ ተባለው ምግብ ቤት ሲሄድ መሸትሸት ብሏል። በረንዳው ላይ አንድ ሰው ሲጃራ ሲያጨስ ከሩቅ ይመለከታል። አቶ ክፍሉ ይህንን ሰው እየተጠጋው እየቀረበው በሄደ ቁጥር ከ33 ዓመት በፊት የሚያውቀው ያ መልክ ይመጣበታል። ከእርጅና በቀር ምንም ለውጥ አይታይበትም። አቶ ክፍሉ በጣም በመጠጋት ሰውየውን እየማቀ መሰለኝ ይለዋል። አታውቀኝም ይላል ተጠያቂው። አቶ ክፍሉ ይበልጥ ድምፁን ሲሰማው ያ ከ33 ዓመት በፊት የሚያውቀው ዘግናኝ ድምፅ ያቃጭልበትና ስሜቱ ይለዋወጥና ከፍተኛ 15 ታስሬ ነበር፣ አንተ እዛ ነበርክ ይለዋል። ታስረ ነበር እዛ? ቱፋ በመርበትበትና በድንጋጤ አቶ ከፈለኝ አይደለህም? አቶ ክፍሉ አይደለሁም፣ ወንድሜ ይሆናል። ቱፋ በዚህ ሂደት ሁኔታው ወደ ሌላ እንዳያመራ በቅርብ ርቀት ይከታተሉ የነበሩት የአቶ ክፍሉ ወንድሙ ዶክተር ሳሙኤል ከተማ ክፍሉን ከተባለው ሰው ያርቁና ይወስዱታል። አቶ ክፍሉ ይህ ሰው ከፈለኝ መሆኑን ብቻ ማረጋገጥ ነበርና የሚፈልገው እንደተመለከተውም 100% እሱ መሆኑን አረጋግጦ በማግስቱ ከአሜሪካ መንግስት ሆምላንድ ደህንነት ኃላፊዎች ከኤፍቢአይ ሰዎችና ከጠበቆች ጋር በተያዘው ስብሰባ ላይ ይገኛል። ይህ ሰው በዴንቨር ከተማ ኮሎራዶ እንደ አውሮፓውያን አቆጣጠር በ2004 ዓ.ም ወደ አሜሪካ ሀብታ በርሄ ተማኑ በመባል ይገባል። ዜግነቱ ኤርትራዊ ሲሆን በአካባቢው ያሉ ሰዎች ቱፋ በሚል ቅጽል ስም ይጠሩታል። ቱፋ በ8861 ኢስት ፍሎሪዳ አቬኒው፣ አርፋዊ ካውንቲ ፍሎሪዳ አቬኒው እና ፓርከር ሮድ አጠገብ በሁለተኛ ፎቅ ላይ ነዋሪ ነው። ቱፋን በከፈለኝ ስሙ መርካቶ አካባቢ ጫት ሲቅም የሚያውቀው ሰው ኤርፖርት አይሮፕላን ሲያጸዱ ያየዋል። ሰውየው እንዳየው የት ነው ማውቀው እያለ ራሱን አስጨንቆ በኋላ ትዝ ይለዋል። ከነስሙ ያስታውሰዋል። እንዴ አንተ ከፈለኝ አይደለህ እንዴ ይለዋል። ሰውየው በደንብ ይተዋወቃሉና ከፈለኝ በዚህ ጊዜ ደንገጥና ቆጣ ብሎ ሁለተኛ በዚህ ስም እንዳጠራኝ፣ ይህ ስም ነው ከሀገር ያስወጣኝ ይለዋል። ይህ ሰው ከከፈለኝ ጋር መርካቶ አካባቢ ሲቅሙ አንድ ጓደኛው ከፈለኝን የሚያውቅ ይህ ሰው እኮ ስንት ወጣት በከፍተኛ 15 የጨረሰ ነው ብሎ ማንነቱን ነግሮታል። ይህንን የከፈለኝን ድርጊት የሚያውቀው ሰው ለጓደኛው ከፈለኝ በቀይ ሽብር ጊዜ ያደረገውን ይነግረውና እስቲ እዚህ አካባቢ የካሳንችስ ሰው እንዳለ አጠያይቅ ይለዋል። ይህንን ትዕዛዝ የተቀበለው ግለሰብ ኤርፖርት እንደሚሰራና የካሳንችስ ነዋሪ እንደነበረ ለሚያውቀው ሚሚ በሚል ቅጽል ስም ለሚጠራው ታለጌታ ይደውልለትና በከፍተኛ 15 ከፈለኝ የሚባል ገራፊ ታውቃለህ ወይ ይለዋል። ሚሚም በድንጋጤ እንዴ በስም በደንብ ነው የማውቀው፣ ስንቱን ሲያሰቃይና ሲገል የነበረ ነው በማለት ይመልሳል። ግለሰቡም እንግዲያውስ ቱፋ ማለት ከፈለኝ ስለሆነ ከፍተኛ 15 እስር ቤት የነበሩ ሰዎች አፈላልግና ያጣሩ ይለዋል። ሚሚ በዚያ ቀይ ሽብር ዘመን በከፍተኛ 15 አልታሰረም። ሆኖም ግን ወንድሙን ጨምሮ የአካባቢው ወጣቶች የሚሰቃዩበት ከፍተኛ 15 እስር ቤት የሚገኘው እሱ በሚኖርበት ቀበሌ 34 በመሆኑና በነበረው አስከፊ ዘመን የከፈለኝን ስሙን እንጂ መልኩን አያውቅም ነበር። ሚሚ ወንድሙ አሰግደው ኤርፖርት ከከፈለኝ ወይም ከቱፋ ጋር ሲተላለፍ ያያል። አሰግደው ከፍተኛ 15 ስለታሰረ ሚሚ ያውቀዋል ብሎ ገምቶ ነበር። መተላለፋቸውን ሲያይ ሚሚ ለክፍሉ ወንድም
ዶክተር ሳሙኤል ደውሎ ስለ ቱፋ ክፍሉ ሊያውቅ ይችል እንደሆነ ብሎ ይነግረዋል። ሳሙኤል ለወንድሙ ክፍሉና ለአክስታቸው ልጅ ተስፋ ኢየሱስ ከፈለኝ ቱፋ በሚባል ስም ዴንቨር እንዳለ ይነግራቸዋል። ክፍሉ ሲነገረው ማመን አልቻለም። ጥቂት ቀናት እንዳለፉ ዶክተር ሳሙኤል ክፍሉን የከፈለኝን ጉዳይ ምን አደረክ ብሎ ሲጠይቀው ክፍሉ እኔ ምንም አላደረኩም፣ አንተ አጣርተህ ትነግረኛለህ ብዬ ስጠብቅ ነበር ይለዋል። አቶ ተስፋ ኢየሱስ መንግስቱ ይህንን ወሬ እንደሰማ ኢትዮጵያውያንን በመርዳት ለምትታወቀው ጠበቃ ዲያን ኪንግ ሁኔታውን ያስረዳትና ይህ ሰው ስሙንና ማንነቱን ደብቆ ያለ ከ33 ዓመት በፊት በኢትዮጵያ መርማሪ ገራፊና ገዳይ እንደነበረ በዝርዝር ይነግራታል። ጠበቃዋም ይሄ የኔ ሥራ ዘርፍ አይደለም ብላ ለሆምላንድ ሴኩሪቲ፣ ለኤፍቢአይ እና ለዩኤስ ዲስትሪክት አቶርኒ ትነግራቸዋለች። እነሱም ስለ ጉዳዩ ለመስማት ሰኞ ዕለት ዲያን ኪንግ ቢሮ ቀጠሮ ይይዛሉ። የስብሰባ ቀጠሮ ተይዞ ባለበት ዋዜማ ነው አቶ ተስፋ ኢየሱስና ዶክተር ሳሙኤል ቱፋ ያመሽበታል የተባለው ኮዚ ካፌ አውሮራ ኮሎራዶ ወደ ምሽት ላይ ያመሩት። አቶ ሳሙኤልና አቶ ተስፋ ኢየሱስ እዚያ እንደደረሱ ሁለት ወንበር ባላት በአንድ ጠረጴዛ ላይ ቁጭ ብለው የሚታዘዛቸውን ይጠባበቃሉ። ከወደ መጸዳጃ ቤት አንድ ጠና ያለ ሰው ይመጣና የእጅ ሰላምታ ሰጥቶ ይጨብጣቸውና ወደ አስቀመጠው ባንኮኒ መጠጡ ጋር ይቀመጣል። ትንሽ ቆየት እንዳለም ሰውየው ወጣ ይላል። እነ ዶክተር ሳሙኤል የሚታዘዛቸው ሲመጣ እራት ያዙና ሰውየውን ከዕድሜውና ከሁኔታው አንጻር ይጠራጠሩና ለምን ክፍሉ መጥተው አያየውም ተባብለው ወዲያው ለአቶ ክፍሉ ስልክ ይደውላሉ። በዚህ መሰረት የቱፋ ድብቅ ማንነት በአቶ ክፍሉ ይጋለጣል። በዋዜማው ሜይ 6 2011 ዓ.ም በተጠራው ስብሰባ ላይ ጠበቃዋ ዲያን ኪንግ፣ ሆምላንድ ሴኩሪቲ ተወካይ፣ ኤፍቢአይ ተወካይ፣ ዩኤስ ዲስትሪክት አቶርኒ ወይም ጠበቆች ሲገኙ ዴንቨር ኮሎራዶ ነዋሪ ከሆኑት ኢትዮጵያውያን አቶ ተስፋ ኢየሱስ መንግስቱ፣ ዶክተር ሳሙኤል ከተማ፣ በከፍተኛ 15 ከክፍሉ ጋር ታስሮ የነበረው አቶ ግርማ ከተማና ራሱ ክፍሉ ከተማ ተገኝተዋል። ስብሰባው እንደተጀመረ በከፍተኛ 15 እስር ቤት የዲሲፕሊን ኮሚቴ ውስጥ ይሰራ የነበረው ግርማ ከተማ ከፈለኝ ሲገድል አይቻለው፣ እኔንም ገርፎኛል፣ ግን ጊዜው ስለራቀ ላስታውሰው አልችልም ብሎ ከስብሰባው ወጥቶ ሄደ። አሁን ከፈለኝን አውቀዋለሁ ብሎ ያለው ክፍሉ ብቻ ስለሆነ ጥያቄው ሁሉ ለክፍሉ ሆነ። ጠያቂዎቹ ለመሆኑ ከ33 ዓመት በፊት ያየኸውን ሰው ነው ዛሬ ያየሁት የምትለው ብለው ጠየቁት። ይህ ሰው በትንሹ የ200 ሰው ደም በእጁ ያለበት የከፍተኛ 15ቱ ከፈለኝ አለሙ ነው ይላቸዋል። ተሰብሳቢዎቹም ምን ያህል እርግጠኛ ነህ ብለው ለጠየቁት ጥያቄ 100% ከፈለኝ ስለመሆኑ እርግጠኛ ነኝ፣ ከሚሊዮን ሰው ውስጥ አወጣዋለሁ በማለት እርግጠኝነቱን ይነግራቸዋል። በቀጣይነት አንተን እንፈልግሃለን በማለት የክፍሉን ስልክ ቁጥር ተቀብለው ሄዱ። ሜይ 18 2011 ዓ.ም ሆምላንድ ሴኩሪቲ እና ኤፍቢአይ አባላት አቶ ክፍሉን ቀጠሮ አስይዘው ስለ ቱፋና ስለ ከፍተኛ 15 ቃሉን ይቀበላሉ። በቀጣይነትም ያላቸውን የቱፋን ፎቶ ከሌሎች ጋር ደባልቀው እንዲለየውና እንዲያወጣው ይጠይቁታል። አቶ ክፍሉም ደቂቃም ሳይፈጅበት የከፈለኝን ፎቶ ከሌሎች ለይቶ ያወጣላቸውና ይህ ነው ይላቸዋል። ምን ያህል እርግጠኛ ነህ ሲሉ ጠየቁት። 100% እርግጠኛ ነኝ ይላቸዋል። በመረጠው ፎቶ ቁጥር መሰረት ያስፈርሙታል። የአሜሪካን ደህንነት ሰዎች ግን ሰውየውን አላወቅከውም፣ ይህ ሰው ኤርትራዊ ነው፣ ኤርትራውያን ከኢትዮጵያ ሲባረሩ ኬንያ ሄዶ ከኬንያ ልጆቹን ይዞ የመጣ ነው ይሉታል። አቶ ክፍሉም ለዚህ ምንም ጥርጣሬ የለኝም፣ ይህ ሰው ራሱንና ማንነቱን ቀይሮ የገባ የከፍተኛ 15ቱ ከፈለኝ አለሙ ነው፣ ከፈለጋችሁ ውሰዱና አገናኙኝ፣ የገደላቸውን ልጆች ስም ስጠራበት በድንጋጤ ይወድቃል፣ ራሱን ይስታል ሲል አጥብቆ ይነግራቸዋል። እነሱም ይህንን እንኳን ማድረግ አንችልም፣
ግን ምርመራው ይቀጥላል ብለውት ተለያዩ። በሌላ ጊዜ በርካታ ፎቶዎች አምጥተው እንዲለየው ይጠይቁታል። በዚህ ወቅት ግን የከፈለኝ ምስል ባለመኖሩ እንደሌለ ይነግራቸዋል በማለት አቶ ክፍሉ ሁኔታውን በዝርዝር ይገልጽልኛል። በጥሞና ካዳመጥኩት በኋላ በቅድሚያ አቶ ክፍሉን ከፍተኛ 15 እንደማውቀው ነገርኩት። እኔን ሊያውቀኝ ግን አልቻለም። አዎ እኔ በጣም ስለተደበደብኩ ካለሁበት ክፍል ርቄ አልሄድም ነበር። አንዳንዴ ፀሐይ ለመሞቅ እግሬን እየጎተትኩ ወጣ ብዬ ያለሁበት ክፍል ደረጃዋ ላይ ቁጭ እንዳልኩ አይኔ ወደ ሁሉም አቅጣጫ ያመትራል። በተለይ የፓርቲ አባላት አሉበት የሚባለው ክፍል ምን እንደሚመስሉ ለማየት አይኔ ይወረወራል። ረዥም ቁመና ያለው ደጀኔ ጂንስ ጃኬቱን ለብሶ ሲጃራውን እየማገ ሲንጎራደድ ይታየኛል። ጌታቸው ኩምሳም የክፍሉን ግድግዳ ተደግፎ በትካዜ ተመስጦ ሲጋራውን ይምጋል። ደስታጎ ቀልቀል እያለች ሳቅ ሳቅ ብላ ድንገት መታ የሁለቱንም ስሜት ስታወላግደውና ደጀኔን ስትተሻሸው ከሩቅ ይታየኛል። እሱም ቁጭ ይልላታል። ግድ የለሿ ደስታ እንደፈለገች ታደርገዋለች። ጅንስ ሱሪ ለብሶ ሲያሻው በሸሚዝ በቀይ መልኩ ላይ ፂሙን ያጎፈረ ጎረምሳ ከክፍሉ ወጣ ይልና አካባቢውን ይቃኛል። ብዙ ጊዜ ከክፍሌ ስለማልወጣ እያንዳንዱን አጠገብ የተቀመጡትን እየጠየቅኩ ነው ያወቅኩት። እሱ ክፍሉ ነው ይሉኛል። አጠናቸዋለሁ። ከሌሎች ይልቅ የፓርቲ አባል ሲባል ልዩ ፍጡር ይመስሉኝ ነበርና ነው መሰለኝ በወጣው ቁጥር ስለምከታተላቸው ታደሰን፣ ብርሃኔ ዳርጌን፣ ጌታቸው ኩምሳ፣ ደጀኔን፣ ከሴቶች ሙሉ ፀሐይ፣ ደስታ ትዝ ይሉኛል። ክፍሉንም የማስታውሰውን ትዝታ ነገርኩት። የምለው ሁሉ ልክ ነው። እኔ ከሩቅ እከታተለዋለሁ። እሱ ከዛ ሁሉ ሰው እንደማየው አያውቅም። በሌላ ምልክት እንደማውቀው ተረዳ። ባለማስታወሱ ቢገርመውም አንተ ብቻ አይደለህም፣ አብዛኛዎቹ ከክፍሌ ርቄ ስለማልወጣ አያውቁኝም ብዬ የእስር ቤት ታሪኬን አጫወትኩት። ተግባባን። ከአቶ ክፍሉ ጋር በተደረገው ምክክር መሰረት አቶ ክፍሉ ለሚያስፈልገው ጥያቄ ሁሉ ያለምንም ማቅማማት ለሚመለከተው ክፍል ስልኬን ይሰጥ ዘንድ ፍቃድ ያገኛል። እኔም ለማውቃቸው የከፍተኛ 15 ወገኖች በሙሉ ስልክ በመደወል የከፈለኝ ዓለሙን በዴንቨር ኮሎራዶ መገኘት በመግለጽ የሚያውቁትንና ያዩትን ለመመስከር ይተባበሩና ፍቃደኛ የሆኑ ዘንድ ማነጋገር ጀመርኩ። በዚህም መሰረት ከቦስተን አቶ አሳየኝ ፈለቀ፣ ከዲሲ አቶ ብርሃኑ ዳርጌ ሙሉ በሙሉ ፍቃደኝነታቸውን ገልጸው ስልካቸውና ስማቸው እንዲሰጥ ተስማሙ። የከፍተኛ 15 ገዳይ ከፈለኝ ዓለሙ በሀገር ቤት በቀይ ሽብር ተሳታፊነት ተከሶ በሌለበት ሞት ስለተፈረደበት የዚህም ፍርድ መረጃ፣ የድሮ ፎቶ መረጃና ማንኛውንም ከፈለኝን በተመለከተ ሊገኝ የሚችለውን መረጃ ከሀገር ቤት ለማግኘት በዚያ ጊዜ በከፍተኛ 15 የመከራው ገፈት ቀማሽ ሆነው በሕይወት የተረፉትን ሁላ የተቻላቸውን ትብብር ያደርጉ ዘንድ መልእክት ማስተላለፉን ቀጠልኩኝ። በርካታ ተባባሪዎች ከፈለኝ ተገኘ በሚለው በመደሰት ብቻ ተባባሪነታቸውን ገለጹልኝ። ክትትሉ ቀጠለ። በወቅቱ ይህንን መጽሐፍ ለመጻፍ የከፍተኛ 15 ልጆችን እያነጋገርኩ መረጃ የመሰብሰብ ዘመቻ ላይ ነበርኩና ሰው ማግኘቱና ማናገሩ ከአንዳንዱ እምቢባይ ሊያናንቁ ከፈለጉ ሊሰሙ ካልፈለጉ ወገኖች በቀር ያገኘሁት ትብብር ቀላል አልነበረምና ለቀጣይ ጉዞ መንገዱ ቀና እንደሚሆን ተስፋ አደረግኩ። የማጣራት ጉዞ። ስለ ከፈለኝ ዓለሙ የሚያውቁትን ለመናገር ፈቃደኛ የሆኑት አቶ ብርሃኑ ዳርጌ፣ አቶ አሳየኝ ፈለቀና እኔ በተለያየ የአሜሪካን ስቴት ነዋሪ በመሆናችን በያለንበት ያሉ የኤፍቢአይ ሰዎች አመቺ ቀጠሮ በመስጠት እያንዳንዳችንን ስለ ደርግ ዘመን ሁኔታ፣ ስለ ቀይ ሽብር፣ ስለ ከፍተኛ 15 እስር ቤት ስዕላዊ መግለጫ፣ ስለ እስር ቤቱ አኗኗር ማለትም
አመጋገብ፣ አስተኛኘት፣ መጸዳዳት፣ ግርፊያና ግድያ በተጨማሪ ከፈለኝ ዓለሙ አደረገ የምንለውን የምናውቀውንና ያየነውን በራሳችን ላይ የደረሰውን በዝርዝር ተጠይቀን ከ33 ዓመት በኋላ ሁላችንም ያለፍንበት ሕይወት ስለነበረ በዝርዝር አስረዳን። በተጨማሪም የከፈለኝ ዓለሙን የአሁን ጊዜ ፎቶ ከሌሎች 5 ፎቶዎች ጋር በማቅረብ እንለይ ዘንድ ቀርቦልን ሁላችንም አግኝተነዋል። እኔም ኦክቶበር 11 ቀን 2011 ዓ.ም ቨርጂኒያ በሚገኘው ቢሮአቸው በመገኘት የማውቀውን ሁላ በመግለጽና በአካሌ ላይ ከፈለኝ ዓለሙ ያደረሰውን ጉዳት ለመረጃነት ፎቶ በመስጠት የማስታውሰውንና የማውቀውን ገለጽኩላቸው። በየአካባቢው ያለን መስካሪዎች ከፈለኝ ከ33 ዓመት በፊት ያደረገውን ሁላችንም በሚገባ በመግለጻችንና ከቀረበልንም በርካታ ፎቶ ውስጥ ሁላችንም ነጥለን በማውጣታችን ጉዳዩን የያዙት አካላት የከፈለኝ ዓለሙን ማንነት ማጣራቱ ላይ አዘነበሉ። የሆምላንድ ደህንነት አባሎች፣ የኤፍቢአይ አባሎችና ጠበቆቹ ኤርትራዊ ነኝ ብሎ ወደዚህ አሜሪካ ነዋሪ የሆነ ከፈለኝ አባቴ ነው ባይ የመጀመሪያ ልጁ ባመቻቸላቸው መሰረት 3 ሕፃናትን ከኬንያ ይዞ በ2004 ዓ.ም ወደ አሜሪካ የገባው ሀብተአብ በርሄ ተማኑ በእርግጥ ራሱ ነው ወይስ ማንነቱን አጭበርብሯል የሚለውን የማጣራት ሥራ ትኩረት ሰጡት። በዚህም መሰረት አባቴ ነው ብሎ ያስመጣውን ግለሰብና 3ቱን ሕፃናት ልጆች አምጥተው በተለያየ መስቀለኛ ጥያቄ ሲያፋጥጧቸው እውነተኛ አባታቸው እንዳልሆነ ሁሉም አመኑ። ከፈለኝን ያስመጣውም ግለሰብ ስለ ከፈለኝ ቀደምት ማንነት እንደማያውቅና አባቱ በጠና በመታመማቸው የልጆቹ የመምጫ ጊዜ እንዳይቃጠል በመፈለግ አባቱ ያልሆነውን ከፈለኝ ዓለሙን ሀብተአብ በርሄ ተማኑ በሚል ስምና በኤርትራዊ ዜግነት ወደ አሜሪካ ከ3ቱ ሕፃናት ጋር ማስገባቱን ያምናል። አሜሪካንም እንደገባ በልጁ አማካኝነት ከፈለኝ ዓለሙ የአሜሪካን ዜግነት ተሰጥቶትና በዴንቨር ኮሎራዶ ኤርፖርት እየሰራ በቁጥጥር ስር እስከዋለበት ጊዜ ድረስ በአብዛኛው ቱፋ በሚል ቅጽል ስም እየተጠራ ኖሯል። ምርመራውን የያዙት አካሎች ከፈለኝ ዓለሙ ማንነቱንና ዜግነቱን ደብቆ ሀብተአብ በርሄ ተማኑ በሚል ስም አሜሪካ መግባቱን እንዳረጋገጡ ወዲያው ኦገስት 24 ቀን 2012 ዓ.ም በቁጥጥር ስር ያውሉታል። በከፈለኝ ጉዳይ ዋናውን ሚና የተጫወተው አቶ ክፍሉ ከፈለኝ ከመታሰሩ በፊት ብዙ ጊዜ የምርመራውን ሂደት ሆምላንድ ሴኩሪቲ ኤጀንሲ እየደወለ ይከታተል ነበር። ከፈለኝ ከመያዙ 1 ወር በፊት ክፍሉ ሆምላንድ ሴኩሪቲ ኤጀንሲ ጋር ተገናኝቶ ነበር። ለክፍሉ የነገርከን ሁሉ እውነት ነው፣ ለመያዝ ተዘጋጅተናል፣ የ1 ወር ጊዜ ስጠን አሉት። እንዳሉት ኦገስት 24 ቀን 2012 ዓ.ም ከፈለኝ እስር ቤት ገባ። ከፈለኝ ዓለሙ በቁጥጥር ስር እንደዋለ በ9/4ኛ ወር 2012 ዓ.ም ዴንቨር ፖስት የተባለው ዘገባ ሲያወጣ ከፈለኝ ዓለሙ ወርቁ ኢትዮጵያን ኢሚግራንት አኪዝድ ኦፍ ቶርቸር አሬስትድ አፍተር ቻንስ ኢንካውንተር አት አውሮራ ካፌ ባይ ሰለሞን ባንዳ በሚል ርዕስ በወጣው ዘገባ የከፈለኝ ማንነት በየሚዲያውና ድረገጹ ተሰራጨ። በቀጣይነት ከፈለኝ ዓለሙ በከፍተኛ 15 ስለሰራው ወንጀል አሁንም ተጨማሪ መስካሪዎች በተለይ ከፈለኝ ሲገድል አይተናል የሚሉ አስፈላጊ ነበርና በቀደምትነት ቃላችንን የሰጠነው እኔና አቶ ክፍሉ በማፈላለግ ላይ ያለን ወይዘሮ አበበች ደምሴ ከሳን ሆዜ የአቶ ከፈለኝን መገኘትና መታሰር ከድረገጽ በማንበብ የሚያውቁትን ለመመስከር ባደረጉት ጥረት ከእኔ ጋር በመገናኘት ለምስክርነት እንዲቀርቡ ይመቻችላቸውና እንደ ሌሎቹ ባሉበት አካባቢ የሚያውቁትን ቃል ይሰጣሉ። ተጨማሪም መስካሪ ሆነው ይቀርባሉ። ቀደም ሲል ከ11 ወራት በፊት የከፈለኝ ዓለሙ መያዝ በኦገስት 31 2012 ዓ.ም የዴንቨር ሎካል ኒውስ 9 ኒውስ መዘገቡ ይታወሳል። በተመሳሳይ መልኩ ከፈለኝ ዓለሙ ማንነቱን ያመነበትን ዜና ዘገባና ምስክርነታቸውን የሰጡ ወገኖቻችንን ያስነበበን
ዴንቨር ፖስት በጁላይ 11 እና 12 2013 ዓ.ም ዘግቧል። በዴንቨር ፖስት ዘገባ መሠረት የከፈለኝ ዓለሙ የፍርድ ሂደት በኦክቶበር 7 2013 ዓ.ም በዴንቨር ኮሎራዶ እንደሚታይ ተገልጿል። በዚህ የፍርድ ቤት ውሎ በአካል በመገኘት የምስክርነት ቃላቸውን ለመስጠት ዴንቨር ኮሎራዶ ካሉት አቶ ክፍሉ ከተማ፣ ዶክተር ሳሙኤል ተሰማ፣ አቶ አሰግደው ተክሌ በተጨማሪም ወይዘሮ አበበች ደምሴ ከሳን ሆዜ፣ አቶ ብርሃን ዳርጌ ከዲሲ፣ አቶ አሳየኝ ፈለቀ ከቦስተንና አቶ ነሲቡ ስብሃት ከቨርጂኒያ ለመገኘት ከያሉበት አካባቢ ኦክቶበር 6 ቀን 2013 ዓ.ም ዴንቨር ኮሎራዶ በተዘጋጀላቸው ሆቴል ሞንጎሊያ ገብተዋል። በተጨማሪም የከፍተኛ 15ን መስካሪዎች ቀደም ሲል በየአካባቢያቸው የመጀመሪያ ቃላቸውን የተቀበሉት የሆምላንድና ኤፍቢአይ ሰዎችም ለምስክርነት ከያሉበት መጥተዋል። የምስክርነቱ ሂደት የሚካሄደው በጁሪ ስለሆነ የመጀመሪያው ቀን ሰኞ ኦክቶበር 7 2013 ዓ.ም በጁሪ መረጣው አለ። ችሎቱ በአጠቃላይ 12 ጁሪዎችና ዳኛው ተካሄደ። ለምስክርነት የቀረቡ ሁሉ ሂደቱ እስኪጠናቀቅ እርስ በርሳቸው እንዳይገናኙ መመሪያ ደርሷቸዋል። ለምስክርነትም በቀን 3 ወይም 4 ሰው ነበር የቀረበው። ማክሰኞ ኦክቶበር 8 ቀን የመጀመሪያው መስካሪ አቶ ክፍሉ ከተማና ዶክተር ሳሙኤል ሲቀርቡ፣ በቀጣይ ቀን አቶ ብርሃኑ ዳርጌና አቶ ነሲቡ ስብሃት፣ ወይዘሮ አበበች ደምሴና አቶ አሳየኝ ፈለቀ የመጨረሻው ቀን ሐሙስ በመቅረብ ሁሉም የሚያውቁትንና የደረሰባቸውን ቃል ሰጥተዋል። የምስክርነት ሂደቱ ካበቃ በኋላ አርብ ኦክቶበር 11 ቀን ሁላችንም በተገኘንበት በተካሄደው የከፈለኝ ዓለሙ የክስ ሂደት ላይ ጁሪው በእያንዳንዱ ክስ ሙሉ በሙሉ ከፈለኝ ዓለሙን ጥፋተኝነቱን በማረጋገጥና ዳኛው የከፈለኝ ዓለሙን የአሜሪካን ዜግነቱን በመክፈፍ የ5 ቀን የችሎት ውለው በዚያ በቃ። በተደረገው ጥረትም ጥፋተኛ በመባሉ በከፈለኝ ዓለሙ ላይ ሊመሰክሩ የመጡት የከፍተኛ 15 እስር ቤት ሰለባዎች ውጤቱ ስኬታማ እንደነበርና የተሰማቸውን ደስታና ቀጣይ ተስፋ በተለያዩ ሚዲያዎች ቃለመጠይቅ በመስጠት ለሀገራቸውና ለዓለም ሕዝብ ጉዳዩ ተሰራጨ። ሜይ 23 2014 ዓ.ም ሜይ 23 2014 ዓ.ም በሰሜን አሜሪካ ዴንቨር ኮሎራዶ የአረመኔውን ከፍተኛ 15ቱ ቀይ ሽብር ተሳታፊ ከፈለኝ ዓለሙን ጉዳይ የመጨረሻ ፍርድ ውሳኔ ለመስጠት የፍርድ ቤቱ ችሎት ከጠዋቱ 9 ሰዓት ተኩል ወይም 3 ሰዓት ተኩል ተሰየመ። ጉዳዩን ሲከታተሉ የነበሩት ጠበቆችና የሚመለከታቸው ተገኝተዋል። ከፈለኝ ዓለሙን ለመጀመሪያ ጊዜ በዴንቨር ኮሎራዶ በመመልከት ወደ ፍርድ ይቀርብ ዘንድ ከፍተኛውን ድርሻና ኃላፊነት የተወጣው የዴንቨሩ ነዋሪ አቶ ክፍሉ ከተማን ጨምሮ በዴንቨር በተካሄደው የፍርድ ቤት ውሎ በአካል በመገኘት በከፈለኝ ዓለሙ በከፍተኛ 15 እስር ቤት በ1970 እና 71 ዓመተ ምህረት በጊዜው ወጣቶች ሕፃናትና አዛውንቶች ላይ የተፈጸመውን አሰቃቂ ግርፋት፣ ግፍና ግድያ በመመስከር ተገኝተው የነበሩት ወይዘሮ አበበች ደምሴ ከሳን ሆዜ፣ አቶ ብርሃኑ ዳርጌ ከዋሽንግተን ዲሲ፣ ዶክተር ሳሙኤል ከተማ ከዴንቨር፣ አቶ አሳየኝ ፈለቀ ከቦስተን በሥራ ምክንያት አልተገኙም። በፍርድ ሂደቱ የከፈለኝን ጉዳይ የያዙት ጠበቃ ብሬንዳ ቴለር ከፈለኝ ዓለሙ የአሜሪካንን መንግሥት በማጭበርበር ባደረገው ማንነትን የማታለል ጉዳይ የ22 ዓመት እስራት እንደሚገባው ፍርድ ቤቱን ጠየቁ። ጠበቃዋ ከፈለኝ ዓለሙ በተከሰሰበት 3 ወንጀሎች ጥፋተኛ በመባሉ በደንቡ መሠረት አንደኛ ማንነቱን ቀይሮ አሜሪካን በመግባቱ የሚያሰጠውን ከፍተኛ 10 ዓመት እስር፣ ሁለተኛ የአሜሪካንን መንግሥት አታሎ የአሜሪካን ዜግነት በማግኘቱ የሚያሰጠውን ከፍተኛ 10 ዓመት እስር፣ ስሙን በመቀየሩ የሚያሰጠውን ከፍተኛ 2 ዓመት እስር፣ በአጠቃላይ የ22 ዓመት እስር ይበየንበት ዘንድ ፍርድ ቤቱን ጠየቁ። የከፈለኝ ዓለሙ ተከላካይ ጠበቃ ጎላ በበኩላቸው
ከፈለኝ የራሱን ማንነት በመቀየር ወደ አሜሪካ በመግባት ያደረገው ጥፋት እንደተጠበቀ ሆኖ የከፍተኛ 15ቱ መስካሪዎች የሰጡበት የምስክርነት ቃል የተጋነነና የተምታታ በመሆኑ ፍርድ ቤቱ ይህንን በመገንዘብ አስተያየት ያደርግለት ዘንድ ጠየቁ። በቀጣይነት ከከፍተኛ 15 መስካሪዎች መሃል አቶ ብርሃኑ ዳርጌ ከዲሲ አጠር ያለ ማብራሪያ ከፈለኝ ስለሰራው ወንጀልና በጊዜው ስለነበረው ሁኔታ ሰጡ። በማስከተል ወይዘሮ አበበች ደምሴ በሰፊው በከፍተኛ 15 ስለነበረው ሰቆቃና በራሳቸው ላይ የደረሰውንና በተለይ ከፈለኝ በሚታወቅበት አድማ በሚል ሰበብ በአንድ ምሽት የገደላቸውን ወደ 18 የሚጠጉ ወጣቶችን አገዳደል ጉዳይ ራሳቸውም ለመገደል ወጥተው የተመለከቱና በአጋጣሚ የተረፉ መሆናቸውን ስሜት በሚነካ መንገድ ለፍርድ ቤቱ አቅርበዋል። በመጨረሻም ከፈለኝ ዓለሙ እንዲናገር በተሰጠው ዕድል መሰረት እኔ በዚያን ወቅት በፖሊቴክኒክ ተማሪ ሆኜ ደርግ ባወጀው ዘመቻ ተሳትፌ መሃል ላይ ኢሃፓ ዘመቻው እንድናቋርጥ ሲቀሰቅስ እኔ ጨርሼ በመምጣቴ በጠላትነት ተፈርጄ ነበር። ከዚያም በምሰራበት ምድር ባቡር አማካኝነት በከተማ ልማትና ቤት ሚኒስቴር ተመድቤ ሰርቻለሁ እንጂ እኔ እነሱ እንደመሰከሩት እንዲህ አይነት ወንጀለኛ ሰው አይደለሁም። የውሸታቸውን ነው። እንደውም እነሱም ይገሉ ነበር። የአሜሪካን መንግስት የእነሱን ግድያ ማየት አለበት። የሰጡብኝ ምስክርነት እዚህ አሜሪካ ሲገቡ ከሰጡት ጋር የተምታታ ስለሆነ ይታይልኝ። አሁን ያለፈውን እያነሱ መሄድ ስለማይገባ በሁለታችንም በኩል ስህተት ስለተሰራ ይቅር መባባሉ ስለሆነ ጥሩ ይቅር እንባባል እንጂ እነሱ እንደሚሉት ያደረግኩት ነገር የለም። በተጨማሪም በደርግ 6 ዓመት የታሰርኩ ስለሆነ እኔም በደርግ እንደነሱ ተጎድቻለሁ እንጂ የተጠቀምኩ አይደለሁም። እዚህ አሜሪካንም ማንነቴን ቀይሬ መግባቴ እንደውም መሄጃ ያጡና የተቸገሩ ልጆችን ከኬንያ ይዤ በመምጣቴ ከሚደርስባቸው ስቃይ ገላግያለሁ። እኔንም በተመለከተ ኬንያ በነበርኩ ጊዜ በዓለም አቀፍ የስደተኞች ጉዳይ የተመዘገብኩ ስደተኛ በመሆኔና ወደ ኢትዮጵያ መሄድ ማልችል የፖለቲካ ስደተኛ ስለሆንኩ ፍርድ ቤቱ አስተያየት ያደርግልኝ ዘንድ እጠይቃለሁ። የአሜሪካንን መንግስት አሳስቼና የራሴን ማንነት ቀይሬ በመግባቴ ታላቁንና መሐሪውን የአሜሪካንን መንግስት ይቅርታ ጠይቃለሁ። የፍርድ ቤቱ ዳኛ ጉዳዩን ከተለያየ አቅጣጫ ካዳመጡና ከተመለከቱ በኋላ ከፈለኝ ዓለሙን የ14ና የ15 ዓመት ሕፃናትን አሰቃይቶ መግደል ጦርነት አይደለም፣ ለፍርድ ሂደቱ የወጣውን የፍርድ አሰጣጥ ደንብ ባልከተልም ከፍተኛው የእስር ዘመን የተጠቀሰው ከሆነ እንዳንተ አይነት ወንጀል ለሰራ ተገቢ ነው። ናዚዎች አርጀንቲናን መሸሸጊያ እንዳደረጓት አሜሪካንም በሌላ ቦታ የገደሉ ሰዎች ወንጀለኞች መሸሸጊያ አትሆንም በማለት በእያንዳንዱ ክስ ላይ የተጠቀሰውን ከፍተኛውን የእስር ዘመን በማስላት በአጠቃላይ የ22 ዓመት እስራት ብያኔ ወስኗል። የእስር ዘመኑንም እንደጨረሰ በሚሰጠው 3 ዓመት የቆይታ ጊዜ ወደ ሀገር ቤት እንደሚላክ አስታውቀዋል። ውሳኔውን ይግባኝ ለማለት የ14 ቀን የጊዜ ገደብ ሰጥተዋል። በመጨረሻም ከፈለኝ ዓለሙ የዛሬ 36 ዓመት ያደርግ ከነበረው አንዷን ድርጊት ለማሳየት ሁለት እጁን ወደ ኋላ አድርጎ ለካቴና ሲሰጥ የድሉ ባለቤቶች የከፍተኛ 15ቶቹ መስካሪዎቹና የመጣው ታዛቢ በመተቃቀፍ በእንባ ፍንጣቂ ደስታቸውን ገልጸዋል። ከፈለኝ ብዙ ጊዜ የሚገደለው አርብ ነበር። እኔ ያገኘሁት አርብ ቀን ነበር። የተያዘው አርብ፣ በቀረበበት ክስ ጥፋተኛ ነው የተባለው አርብ፣ ፍርድ የተሰጠው አርብ ቀን ነው። ክፍሉ ከተማ ከተናገረው በአድራጎቱና በአረመኔነቱ ተወዳዳሪ የማይገኝለት ይህ ግለሰብ በትዕቢት ያፈሰሰው የንጹሃን ወንድምና እህቶቻችን ደም ዛሬ ከ36 ዓመት በኋላ ተፋራጅና ተሟጋች በማግኘት ከፈለኝ ዓለሙን ለፍርድ በማቅረብ የመጨረሻውን ብይን እንዲያገኝ ተደርጓል። የያ ትውልድ ሰማዕታትን ጨምሮ የከፍተኛ 15ቶቹ ብርያ ኃይለ ማርያም፣ ክፍሌ ቄስ፣ ታደሰ ቢፍቱ፣
ግዛው ወረሳ፣ አፈሳ በቀለ፣ በዛ ገብረ ሕይወት፣ አሸናፊ በቀለ፣ አሰለፈች፣ ሶፊያ አየለ፣ ዮሐንስ ስዩም፣ ዳንኤል አንጋጋው ወዘተና የበርካታ ወጣቶች ደም ምንጊዜም ቢሆን ተፋራጅ እንዳለው እንረዳለን። የበርካታ ወጣቶችንና ጎልማሶችን ደም እንደ ውሃ አፍስሶ ምንም እንዳልሰሩ አድፍጦ መቀመጥና ይባስ ብሎ ያንን ትውልድ ተጠያቂ ለማድረግ የሚደረገው ሩጫና ታሪክ ብረዛ ተከላካይና ሐቁን አስረጅ ወገን እንዳለው ጥርጣሬ ሊገባን አይገባም። የከፍተኛ 15ን ቀይ ሽብር ተሳታፊ ከፈለኝ ዓለሙ ያለበት ቦታ ከታወቀ ጀምሮ ጉዳዩን በመከታተል ሙሉ ትብብርና ድጋፍ ላደረጋችሁ ሁላ ምስጋና ይገባችኋል። በከፍተኛ 15 ለምትገኙ በደርግ የአንድ ትውልድ መመተር ቀይ ሽብር ጥቃት ሰለባ ለሆናችሁ ቤተሰቦችና ወገኖች በሙላ የዛሬ 36 ዓመት በማናለብኝነት በየእስር ቤቱና በየመንገዱ የፈሰሰው የልጆቻችሁ ደም ሰሚ ሊያገኝ ይችላል። ጊዜው ምንም ቢርቅ ጉዳዩ ዛሬም ያንገበግበናል። ወንጀላቸውን ተሸክመው ማንነታቸውን ደብቀውና አድፍጠው ያሉ መሰል ከፈለኛ ዓለሙ ገዳዮች ምንጊዜም ዛሬም ወደ ሕግ መቅረቡ ለሌሎች ትምህርት ሊሰጥ ይገባዋል። ጊዜ የሰጠውን ጉልበትና ኃይል ተጠቅሞ ያለ አግባብ የሚፈስ የንጹሐን ደም ሌላ ጊዜ የፍትህ ያለ ብሎ ወደ ሕግ እንደሚያቀርበው ትምህርት ሊወሰድበት ይገባል። ዛሬ ዓለም የወንጀለኞችና የገዳዮች ዋሻ አለመሆኗን በትንሹም ቢሆን ግንዛቤ እንድንወስድ ይገባል ይለናል ነሲቡ ስብሃት ወይም አሉላ። ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 እውነተኛ ታሪኮች በሚለው መጽሐፍ ላይ ውድ የኢትዮ ትዝታ ቤተሰቦች እንግዲህ ከታሪኩ እንደተረዳነው ከፈለኝ ዓለሙ በአሜሪካን እስር ቤት ይገኛል። የ22 ዓመት እስራት የተወሰነበት 2014 ዓመተ ምህረት ላይ ነው። እንግዲህ ከፈለኝ ዓለሙ ከታሰረ እነሆ ዘንድሮ 2026 ዓመተ ምህረት 12 ዓመት ሞላው ማለት ነው። ሊፈታ 10 ዓመት ይቀረዋል። በዚህ ሁኔታ የከፍተኛ 15 ታሳሪዎች ከፈለኝ ዓለሙን ፍርድ ቤት አቁመው ለማሸነፍ ችለዋል። እኛም ለታሪክ ማስታወሻነት ይረዳን ዘንድ ይዘንላችሁ ቀረብን። ስላዳመጣችሁን እናመሰግናለን። ባለ ታሪኩ ነሲቡ ስብሃትን ግን ደውላችሁ ማነጋገር የምትፈልጉ ከሆነ ኑሮ በሀገር አሜሪካ ነው። በዚህ ቁጥር ደውላችሁ ልታገኙት ትችላላችሁ። 703004302 ላይ በመደወል ነሲቡ ስብሃትን ልታገኙት ትችላላችሁ። በኢሜይሉም nhsibhat@gmail.com ላይ ነሲቡን ልታገኙት ትችላላችሁ። ለዛሬ አበቃን። ይህም የኢትዮጵያ ታሪክ ነው። ለኢትዮ ትዝታ የዩቲዩብ ተከታታዮች በሙሉ መስከረም 2007 ዓመተ ምህረት ወይም ሴፕተምበር 2015 ታትሞ የወጣው ፍጹም ነው እምነቴ ቀይ ሽብር የከፍተኛ 15 ካሳንቺስና አካባቢዋ እውነተኛ ታሪክ መጽሐፌ በኢትዮ ትዝታ እየተተረከ ይገኛል። ተራኪውንና አዘጋጆቹን ከልብ አመሰግናለሁ። በጊዜው ሕፃን ለነበሩት መጽሐፉን ላላገኙት ቢያገኙትም በድምፅ ሲቀርብ ይማርካልና ለሌላም ሌላ መጽሐፌ ለትረካ አብቅተው እየተደመጠ መሆኑ ደስ ብሎኛል። ይህን መጽሐፍ አስመልክቶ ጥያቄ፣ አስተያየት የመሳሰሉት ቢኖራችሁ በማንኛውም ጊዜ ልመልስ ላናግራችሁ ፈቃደኝነትን እየገለጹ በኢሜል nhsibhat@gmail.com በስልክ 703 300
4302 መላክ ወይም መደወል ትችላላችሁ። የዚህ መጽሐፍ ደራሲ ነሲቡ ስብሃት ነኝ ከዩኤስኤ ቨርጂኒያ አሜሪካ። አመሰግናለሁ። ሰላም ዋሉልኝ።